6 ዓመት የሞላው ሪሌሽንሺፕ ነው። በጣም ሰላማዊ፣ በጣም ለጋብቻ የጓጉ ሁለቱም በወቃቅላ አይደሉም። በርግጥ 6 ዓመት ከፈጀባቸው ትልልቆች ናቸው እና በቃ የሲሪየስ እድሜም ላይ ነው ያሉት። 6 ዓመት አይደለ? ለአቅመ አዳም ከደረሱ በኋላ ከሆነ የጀመሩት ይሄን ሪሌሽንሺፕ ሲሪየስ ነገር ላይ ነው። በጣም ፍንጫሽን እንደዚህ አታደርጋሪ። ደጋግም ከዓመተ ምህረት እሺ፣ ዓመቱን ተውት፣ ከ5 ዓመት በላይ ብላችሁ ያዙት። በጣም ፍስስ እያለ ያለ ፍቅር ነው። ሁለቱም ኮሚትድ ናቸው ምናምን። መጨረሻ ላይ እንደ አለችው ልጅቷ እንደ ዝም ብሎ መኖር አለ እንደ ቀለበት ካላረክ ምናምን ከዚህ በኋላ ምናምን አለችው። ኦፍ ኮርስ ፌር ናት። ደግሞ ልጁ አስተዋይ ነው፣ ፌር እንደሆነች ያውቃል። እና በቃ ለሚቀጥለው ዓመት ትዳር ተቀጣጠሩ ማለት ነው። የሚቀጥለው ዓመት ላይ እንጋባለን ምናምን። ለዛ ሬዲ እየሆኑ ነው። የጋራ ኑሮ ምናምን፣ ቤት መከራየት፣ ፈርኒቸር ማዘዝ ምናምን አሪፍ እንትን ላይ ነው ያሉት። ልጁ ተጨነቀ። ለምን ጥሩ ጥያቄ ነው። መጣና ምክር ጠየቀን። ምንድነው ምክሩ? በጣም ወዳት ነበር። ለሰወዳትም ነው የኖርኩት። ሌላ ህይወቴ ውስጥ የገባች ሴት የለችም። ሌላ ሰው ማየት ጀምሬ ምናምን አይደለም፣ ግን የሆነ ኤነርጂ ጠፍቷል። ውስጥ ያለ ኤነርጂ ወይም ለሷ ያለኝ ስሜት ቀንሷል። ሄዶ መንገር ከባድ ነው ማለት ቀነሰ። ምንድነው እንዴት ነው የምትነግሪው? አንደኛ ነገር ይሄንን፣ ሁለተኛ ነገር ምንድነስ ነው የሷ ህይወት ከዛ በኋላ የሚሆነው? በዘራቸው አይድረስ እንዴ ያለምንም ምክንያት እሱ የሚለው እሱ የሚያውቀው የሚያስታውሰው ምክንያት የለውም። የፍቅር ስሜት መጥፋት ነው። የፍቅር ስሜት መጥፋት ነው። ሊትራሊ አሁን ያዝንላታል። እንዴት እንደሚነግራት አያውቅም። ብዙ ሰው ጋር ያጋጥማል። ብዙ ሰው ልክ እንዳልሆነ ያውቃል፣ ግን ነዳጅ የለውም መሄድ አይችልም። ነዳጅ ኤነርጂ የለም። እውነቴን እኮ ነው። ስሜት ነው ነዳጅ። ኪሎ ሜትርስ የልጅቷ ኪሎ ሜትሩ እኮ አሁን እኮ በጣም የሚያሳዝነው ነገር እሱ ተራበራት እኮ። አሁን እንዴት መሰለሽ በእዝነት የሚያወራው ይሄን ስለሚረዳ ያውቃል። አሁን ይሄንን አሁን ለሱ ይሄ ልጅ ምን እንደሚመርጥ ታውቃላችሁ? ቢያገባት ይቀለዋል። ቢያገባት ያንን ሳክሪፋይስ ማድረግ ይችላል። ዝም ብሎ በቃ እቺ ልጅ ከዚህ በኋላ ሰው አትሆንም፣ ስለዚህ ከኔ ጋር ለፈጀችው ጊዜ ለምናምን ይገባታል ይሄ ሰርግ ብሎ ቢገባበት ደስ ይለዋል። እኛ ደግሞ አይ ቆይ ማውራት አለብን ብለን የያዝነው ሀሳብ ነው። ያስጨንቃል። ለሱ ስራ ይሆናል። ከዛ በኋላ ተባባሪ ነው። ከዚህ በኋላ ተባባሪ ፕሮፌሰር ተባባሪ እንደ እርጥብ ነገር ባገኝ ምን አይ ትንሽ ይከብዳል ማለት ያለው ነገር ሲቹዌሽኑ በጣም ያስጠላል። መጀመሪያ ላይ ላይክ ከ5 ዓመት እኮ ቀላል አይደለም። ከዛም በላይ ነው። እኔ እንደው የአንዳንድ ሰዎችን እንዳለ እድሜ ለመንቀጥ ነው እንጂ ከዛም በላይ ነው እኮ። ከዛም በላይ የቆየ ግንኙነት ላይ እንዴት ነው የሆነ ከመሬት ተነስተሽ ያለኝ ፍቅር ቀንሷል ወይም የለም ማለት እንዴት ይቻላል? ወይ በነገራችን ላይ ውጭ ሊጋቡ ሲሉ በሩ ላይ መሆኑ ምናምን በጣም ያስደነግጣል። አሁን ለምሳሌ እየጠበቀች ነው እንዳልከው ደግሞ እቃ ታዟል ምናምን አንኤክስፔክትድ ነው ለሱ ላይክ ሽማግሌ እንደሚላክ በቃ ሴት ናት እቺ ልጅና ቤተሰቦቿ ፑሽ ያረጓት ነበር ምናምን ፕሮፖዝ ተደርጋለች። አዎ በማለት ይኸውላችሁ አንድ ቤት መኖር አልጀመሩም እንጂ ነው የምላችሁ። 6-7 ዓመት ኦልሞስት በደንብ ተዋርሰዋል። ይሄ ቀላል ነገር አይደለም። ሜቢ ወይ ቂቤ ተቀብታይቷት እንዳይሆን እንዴ በቀላል አንቺ ደግሞ አታፋሽ መቀባባት ያለባቸው ሜቢ እኮ ነው ታሪኩን ወስደሽ ኮባ ውስጥ እንዴት ጀስቲፋይ ልታረግለት እንደማታዝራት እኮ ነው። ሜቢ እኮ ነው በመጀመሪያ ደረጃ እናዝናለን ወይ ነው አይደለም። በመጀመሪያ ደረጃ ይሄንን ታሪክ ያንድ ሰው ታሪክ አድርገን መውሰድ ራሱ የለብንም። ሜቢ ሰምታችሁ ላታውቁ ትችላላችሁ እንጂ እንደዚህ አይነት ተመሳሳይ ታሪኮች በጣም ብዙ አሉ። በጣም ብዙ አሉ። ግን አንዳንዶች ሰዎች የሆነ ሰዓት ላይ አለቀብን የሚሉ ሰዎች አሉ። ይሄ ሌላ ጊዜ ኤክስፐርቶች ምናምን የተለያየ ነገር ተጋብቶ ነው እንደዚህ አይነት ነገር። አሁን ለምሳሌ ተጋብቶ ምናምን ከጋብቻ በኋላ በ1 ዓመት በ2 ዓመት የሚፋቱት ይመስለኛል። አብረው ሲኖሩ በጣም ብዙ ነገር አይደል የምትተዋወቀው ሼር የምትደራረገው ያሃ ነገር አጎራብጣቸው ይመስለኛል የሚለያዩት እንደኔ ማለት ነው። ትዳር ውስጥ ሲሆን አዲስ ባህሪ መገለጥ ይጀምራል። ብዙ ስለሷ ማያውቀው ምናምን ይሄኔ የሰውነት አካሏ ራሱ ማለት ነው ላይክ ፍቅረኛ ሆኖ ያላየውን ራሱ ብዙ ነገሮች ላይ ይችላል እና ይሄ ብለሽ አስቢው። እውነት ነው ላይክ ሊያፋታ የሚችሉ ነገሮች ምን አሉ? ፍቅር አለቀ የምትላት እኔ ፍቅር አለቀ በሚለው ነገር ስለማልስማማ ነው። ፍቅር ያለቃል ብለሽ አታስቢም?
ካልነበረስ መጀመሪያ እኔ በነገራችን ላይ አይ ስለነገረው ነው እኮ እንዴት ነው ሰው 5 ዓመት አብረህ የሚቆየው? አንዳንዴ የሚመስሉን ጊዜዎች አሉ። እንዴት እንደሆነ ታውቃለህ? ሪሌሽንሺፕ ሰዎች አሁን ይጀምራሉ አይደል? ትግባቢያለሽ ምናምን 1 ወር 2 ወር 3 ወር 4 ወር ለዛ ሰው ያለሽ ስሜት እሱን ስታገኝ የሚሰማሽ ደስታ ምናምን አለ። እኔ ምንድነው የማምነው ፍቅር አይገደድም ያስገድዳል እንጂ አንድን ሰው እንድታገኘው ጊዜ እንድትሰጠው እንድታከብረው ምናምን የሚያደርግህ ፍቅር ነው። አንተ የሚመነጭ ነገር አይደል? ገብቶሻል? ያ ስሜት ከጠፋ በኋላ ግን እያንዳንዱ ነገር የሚቆጠር ነገር ነው የሚሆነው። እንደውም ደባሪ ሰው ልትሆን ትችላለህ። ኦኬ ማግኘት አለብኝ ብዬ ግዴታ ሳስቀምጥና የማግኘት ፍላጎት ቆስቁሶኝ ሳገኛት ይለያያል ስሜቱ። ገብቶሻል? ሶ በሆነ ነገር መታሰር የለበትም ሰው። እኔ አሁን ለምሳሌ አንተ የነገርከኝ ሰው ታሪክ ጄኒዩን ስለሆነ ስሜት የጠፋ እውነተኛ ምክንያት ነው እንደወረደ አስቀመጠው። አንዳንዶች ፍላጎታቸው እንደጠፋ የፍቅር ስሜታቸው ብን ብሎ ከነሱ እንደራቀ ሲገባቸው ሰበብ ነው የሚፈልጉት። ሲያቀሽ የሚያቀሽ ባህሪ ለምሳሌ ተቆጪ ልትሆኚ ትችያለሽ፣ አስቸጋሪ ሰው ልትሆኚ ትችያለሽ፣ በጣም ብዙ ነገር ዲማንድ ልታረጊ ትችያለሽ። ሶ አንዱን ነገር ፒክ ያደርጋል ማለት ነው። ሶ ያለ መስማሚያ ነጥቦች እያደጉ ይሄዳሉ። በዚህ ምክንያት ሳንስማማ ተጣላን ብላ ትወጣለች። ሶ አንዳንድ ሰው በቃ ስሜት አጣኝ ምናምን በሆነ ምክንያት ሸሸዋት ወይም ደግሞ አንተ እንዳልከው የመጸጸትና የመቸገር ስሜት ውስጥ ይገባል አንዳንድ ሰው እና ለጨምርልህ እሱ ላይ እሺ አቋረጥኩ ሶሪ ሶ ምንድነው መሰላችሁ አሁን ያላት ነገር ቁልፍ ናት። በጣም ብዙ ሰዎች ይሄንን አውት ላውድ አድርገው አይናገሩትም እንጂ የተለያየ ምክንያት ይፈልጉለታል እንጂ እንደዚህ አይነት ነገሮች ይፈጠራሉ። ለምሳሌ ለአመታት አብረሹ ኖረሽ ለአመታት አብራችሁ ሆናችሁ ከለታት አንድ ቀን የሚመጣው ባህሪዎች ሆም ብሎ እንድታዩት ፈልጎ የሚያሳያችሁ ባህሪ ይኖራል። ለመለያየት ራሱ ላይ ሰበብ እየሰጣችሁ ማለት ነው። ሪዝን እየሰጣችሁ አመሉን ይቀይርና አንተ ማይመች ነገር ደበረኝ ብለሽ ራስሽ እንድትታዩ ራስሽ እንዲያባሩሽ ስትፈልጊ አንዳንድ መስሪያ ቤት ሆም ብለሽ ነው የምታረፍሽ ከነሱ እንዲመጣ ማለት ነው። ሶ አንቺ አሁን ምንድነው በጣም ያዝንልሻል በጣም ማለት ላላችሁ ነገር ቫልዩ አለው። ሶ አንቺ ጋር ያለው ፍቅር ቢቀንስ ይቀለዋል። አንቺ ጋር ያለው ፍቅር ቢጠፋ እሱ አይጎዳም አገባሽ። እሱ ጋር ያለው ረዲ ጠፍቷል። ሜቢ ግን ለማስተካከል ብትሞክርስ እሷ ማለት አሁን ለምሳሌ አንተ ጸባይ ሲቀየር ለማስተካከል ያንን ነገር ለማስተው ምናምን በጣም ፔኑስ ነው በነገራችን ላይ ፔኑስ ነው ባይዘ እንደው ታውቃለህ አንተ እንደዛ ለመተው ብለህ የምታረጋቸው ካራክተሮች አዳዲስ ባህሪያት እየጎዷት እንደሆነ ያወቅ እሷ ሞር አንተን ለመያዝ ስትል ልታጣት ፈልግም አገባ ሞር ትሰጣለች ሞር ውለታዋ ይኖርብሃል ሞር መልካምነቷ ምክንያቱም እሷ እኔ ምናልባት አጥፍቼ ሆነ ጋዝላይት እኮ ስለተደረገች ነው ጋዝላይት እየተደረገች ስለሆነ እሷ ምናልባት እኔ ሊሆን ይችላል የዚህ ችግር መንስኤ እኔ ሊሆን ይችላል ይሄን አግዱዬበት ይሆናል እንዲሆነው ሊሆን ይችላል ብላ አንተን ኪፕ ለማድረግ የበለጠ ኢንቨስትመንት ታመጣለች። ያ ደግሞ የላይፍ ታይም ፔን ነው ማለት ሶ ምን በሱስማ በጣም ፔንፉል ነው። አሁን እንደዚህ እንደምናወራው አሁን ኢቭን ለሰጥ አሰባልኩና ይሄ የእውነት ወደ ውስጥ በደንብ የሚያም ይሄ በስፔሻሊ በሴቷ ቦታ ሆነ ስታስበው እንደምናውቀው ነው። በቃ ሴት ልጅ ታይም አላርም አለው የእድሜዋ ምናምንና 7 5 6 ዓመት ቀልድ አይደለም። ከዛ ደግሞ ኮንቴክስት ውስጥ ሁሉንም ራሳችንን ከተን ማሰብ እንችላለንና ከዛ እየኖሩ አሁን እኔ ስፔሻሊ ለሜሬጅ የተጠጋ አሁን 7 ዓመት ተጋቡ በለው ከዛ የተጋቡ ሰዎች ጋር ሳፕን ያደርጋሉ ወይ ነገር ይየው ነው ሁሉም ጋር ሀፕን የሚያደርግ ነገር ከሆነ እንደ ሌላ ነገር አይደለም። መጋባት ሪሌሽንሺፕ ላይ መኖር 5 ዓመት 6 ዓመት አብሮ መኖር ምናምን እንደ ሌላ ነገር ቀላል አይደለም። ምክንያቱም ብዙ ሼር የምታረጋቸው ነገሮች አሉ ማለት ነው። እንኳን ማልተጋቡ ማለት ተጋብቶ መፋታት በቃ ይፋታሉ እነዚህ ሰዎች ይፋታሉ። ግን የኛ ስቴጅ ችግር ምንድነው መሰለሽ አሁን የሆነ ላይክ ስላፈቀር ነው ብቻ አብረን ምን ነው ይመስለናል። ላይክ ያ ሰው ይውደደን ያፍቅረን ምናም ጉዳያችን አይደለም። ገባሽ? አንዴ ሴት ልጅ ካፈቀረች አፈቀረች ነው የሚባለው ነገር አለ። ቆረጠላት ነው የሚባል ነገርም አለ። የሆነ በአፍ ራሱ ብዙ ጊዜ እየተደጋገመ የሰማናቸው ሴት ልጅ ቆረጠላት ምናምን ካፈቀረች ሴት ልጅ የትም አትሄድም ምናምን የሚባሉ ነገሮች አሉ። ሴት ልጅ አፈቀረችና በዚህ ሲናሪዮ ነው ሴት ልጅ አፈቀረች ወንድም ልጅ አፍቅሮ ነበር በመሃል እሱ ጠፋ አለ። ሶ ምን ልልሽ ፈልጌ ነው አሁን ቅድም ያልሽው ነገር አለ ተጋብተው ቢፈርስ ኖሮ ስቲል ራሱ አያዋጣትም እኮ ነው አሁን ችግሩ ስቲል ራሱ ለሷ ስናሪዚ ችግሯ ምንድነው መሰለህ እንደውም ትክክለኛ ሰው ላይ አይደለም የወደቀችው። በቃ ላይክ እስከ ዛሬ ድረስ አፈቀረችው የሚያፈቅራት መስሏት አብሯት ቀጠለች ምናምን። ሶ እኔ አሁን ሜን ፖይንቴ ምንድነው እንዲሆን የፈለኩት
መጀመሪያ ለፍቅር ለሪሌሽን ብለን የምናስበው ሰው ምን አይነት ሰው ነው ብለን መጀመሪያ ማስተዋል መቻል አለብን። ስለፍቅር ነው ብቻ ከሱ ጋር መሆን የለብንም የሚል አስተሳሰብ አለኝ እኔ። ገባ ሰውየው የሰውየው ማንነትና ምንነት እሱንም ማውቀስ 7 ዓመት አብረሽውን እኮ እኔ እናት ያ ግን አሁን አላወቀችውም ነበር ማለት እኮ ነው እሱ አይደለም እንደሱ አይደለም። እንደው ታውቂያለሽ በቃ እኔ ፍቅራለሽ አንቺ አለኛ ያንን ሰው ወደድሽው፣ መጀመሪያ ወደድሽው፣ ቀጥሎ ለአመታት አብረሽው ስትሆኚ የሚያሳይሽ ነገር እየተማርሽ ነው የምትሄጂው። ያንን ሰው እየገባሽ ሄድሽ። አሁን ታሪኩን ወደ አንቺ ወሰጂው እና አሁን ዘንድሮ መጣና እሱ ጥሩ ነው ነገሮች አሪፍ እየሄዱ ነው አልኩሽ። ለሚቀጥለው አመት ጭራሽ ልትጋቡ ነው። አጥነተሽው አብረሽው ሆነሻል። ይሄ ሰውዬ ባሌ ሊሆን ይገባዋል ብለሽ ሰጥተሽዋል ያንን ቻንስ። እሱ ነው አሁን ይሄን እያለ ያለው። ስለዚህ በመጨረሻው ሰዓት ላይ አልፈልግም አላለም ገና። አሁን እሱ ለጓደኞቹ ነገራቸው። አንቺ አልሰማሽ ነው ነገረለኛ ለጓደኞቹ እንዴት አድርጌ ነው ሮዚን እምተዋት? አምናኛለች፣ ባሌ ነው ብላ ቆርጣ ወስናለች። ያሳዩዋት እስከዛሬ የመሰረትነው ነገር በሙሉ ወርዝ ያረጋል ብላ ሰጥታኛለች ያንን ቻንስ። ከድሜዋ 7 ዓመት ወስጄባታለሁ። በሚገርም ሁኔታ ማለት ነው። አንደኛ የጾታ ኢሹ አይደለም፣ ወንድና ሴት የመሆን ኢሹ አይደለም። ሴቶችም ይሄ ያጋጥማቸዋል። ሴቶችም የምሬን ነው የምነግርሽ። አሁን ብዙ ጊዜ ወንዶች ሲሆኑ እንደዚህ አይነት ኬዝ ላይ በቃ የሚፈልገውን ነገር ካገኘ በኋላ ወይም ደግሞ ሌላ ሴት ወዶ ከዛ በኋላ ሰዎች በወረት ምክንያት ቦታ ይቀይራሉ። በተለያየ አይነት ምክንያት ሰው ወንዶች ላይ ሲሆን በሱኮ በወንድ ልጅ ነው የሚታወቀው። በወንድ ወደ ራስ ለጥፋ እና ላይ ታውጣው አይደል እንዴ? እዛው ነገር ለምለጥፈው ጨርሰው እስኪ እናገኘው ፖይንት ጉድሽ እሺ እኔ ያንቺ ታሪክ አደረግ ነው ኦሬዲ ለመሰለሽ ወደ አንቺ ያመጣሁት ፊል ታረጋለሽ ብያስባለሁ። አሁን ላልሽው ነገር መልስ እንዲሆን ነው በደንብ ማየት አለባት ምናምን ላልሽው አንቺ አይተሽ ነው እዚህ ደረስሽው በደንብ አስተውለሽው ማለት ነው። ይሄንን ሰው ምንድነው የምትይው? ይሄንን ሰርፕራይዝ ይዞልሽ ቢመጣ ለምሳሌ ቢነግረኝ ነው አይደል? ላይክ አሁን ለወንድሞች ተናገረ ነው ሶ መጥቶ ላይክ እኔ ሐላል ቢነግረኝ ይሻለኛል። ለምሳሌ አሁን ቅድም ያልከው ነገር አለ አይደል? እሱ ጸባዩን ቀይሮ እኔ እንድጠላው ማድረጉ ምናምን ነገር የሚባለው ነገር ይቀርብኝ ያ እና መጥቶ በቃ ፍቅሩ እንዳለቀና እና እሱ ከዚህ በኋላ እንደማንቀጥል ቢነግረኝ እንዴትም ራሴን ላይክ ስትሮንግ ለማድረግ ሞክራለሁ። ከሱ ጋር ያለኝ ሪሌሽን እንደሚቆም ጭንቅላቴን ለማሳመን ስራ ላይ ገባለሁ ማለት ነው። ያባ ከዛ ሲቀጥል ደግሞ ያው ምን አለ ወንድ ልጅ ቤት ወንድ ልጅ ይመጣል የሚለውንም በዛው ጭንቅላቴ እየነገርኩ ቀላል ነው ብለሽ ታስቢያለሽ? ቀላል ነገር አይደለም። አሁን በራስሽ ሲናሪዮ ቀላል ነው አይደለም። ለምሳሌ እኔ አሁን ለምሳሌ የፍቅር ልብ አለኝ ብዬ አስባለሁ። ያንን ሰው በጣም ነው የምወደው፣ በጣም ነው የማፈቅረው። ሰው ከፈጣሪ በታችና ከማየ በታች ያለኝ ሰው እሱ ነው። ገባህ? ምን ከጎኔ በምንም ነገር ላይ ያለ ከጎኔ ያለው ሰው እሱ ነው። በልቤ ውስጥም አለ ላይክ ሁሌ አፌ ላይ ያለ ሰው ነው ምናምን ነገር ፍቅሩን የሚሰጠኝ ሰው ነው ምናምን። ሰው ይሄንን ሰው ይባጣ በጣም ብዙ ነገር ይሉዝ አደርጋለሁ። ገባህ? እና እንደዚህ አይነትን ሰው ወንድ ሄዶ እንዲመጣ ለምትዩ ሰው አይደለም ግንስ ለጭንቅላተ ይሄን ነገር እየነገርከው ራስ ላይ መስራት አለበት ለማድረግ በቃ ያንን ነገር ለመተውና ሌላ ላይፍ ለመጀመር። ለምን ቆም ያልቀርም ሴት ልጅ ነኝ፣ እድሜ ያለ ማግባት አለብኝ፣ መውለድ አለብኝ። ለዛ ምክንያት ደግሞ ምንድነው የሚሆነው? ይሄንን ነገር ለጭንቅላተ በጣም ስራ ይኖረዋል። ገባ? ረጅም አመት እኮ የሰው ልጅ እንዴት ነው አፍቅሮ ምናምን በጣም ረጅም አመታትን ከሴት ጋር ሳይገናኝ እኮ የሚያሳልፍ ሰው አለ አይደል? እኔ አሁን በራሴ አጋጥሞኛ ቃል ከሚወዳት ከፍቅረኛው ሰው ጋር ተለያይቶ ለአመታት ከሴት ጋር ግንኙነት ሳይኖረው ማግባት ሳያስብ ምናምን የሚኖር ሰው አለ። ሶ ያን ነገር ራሴ ላይ ማውጣት አልፈልግም። ገባህ? ማለት በቃ ቶሎ ጉዳዮቼን እንዴትም ሆነ እንዴትም ራሴ ላይ ሰርቼ ያን ነገር አስወግጄ ሌላ ነገር ምን ያስቀጥሻው? ለምሳሌ እኔ ለምሳሌ የሳኩት ለምሳሌ በጣም ብዙዎቻችን ዛሬ የምታውቂውን ነገር ብታውቂ የማታረጋቸው ነገሮች ነበሩ ትናንት በእርግጠኝነት። ዛሬ የገቡን ነገሮች ዛሬ የምናውቃቸውን ነገሮች የዛሬ አመት የዛሬ 5 አመት ምናምን ቢገቡ ኖሮ ፈጽመን ማንጀምራቸው ነገሮች ነበሩ። ለምሳሌ አንድ ወንድ ሙሉ ህይወቴን ሰጣሻለሁ አገባሻለሁ ምናምን ብሎ ቃል ይገባል። ብዙ ሰው አይደል? የጋብቻ ቀን እንኳን አይደለም ቃል የሚጀምረው ያገኘሃት ቀን ያወካት በሄድክ ቁጥር የሷ መሆንህን ትናገራለህ። በወቅቱ ስሜቱ ነበረ ያኔ የምታውቀው እሷ ህይወትህ እንደሆነች ነው፣ ደስታህ እንደሆነች ነው። ቀን እየተገለጠ እየገፋ በሄደ ቁጥር ሰዎች ያንን ስሜት ቅድም እንዳልኩ ምክንያቱን ሳያውቁ ያጡታል ማለት ነው። አንዳንድ ሰዎች ኢንቴንሽናሊ የሚፈልጉት ቅድም እንዳልኳችሁ ተራ ነገር ሊሆን ይችላል፣ ሴክስ ሊሆን ይችላል ምናምን እንደ ትልቁም ነገር የሚያዩት ሰዎች አሉ። በቃ የሆነ 1-4 አመት ምናምን ተደብሮበት እንደሚሄድ ያውቀዋል። እንደዚህ አይነት ሰው አለ። አንዳንድ ሰው ግን ለምልሽ አንዳንድ ሰው አሁን እስራኤል ያመጣው አይነት ሰው ታሪክ ግን ጄኒዩን ነው። ጄኒዩን ሲሆን ግን ምንድነው እኔ የማስበው አሁን ቅድም ለምን ሳቅሻልሽኝ አንደኛ ምክንያት እንደሆነ ታውቂያለሽ? ልጅ ሆነን
ተምሬ መኪና ገዝቼ እንዲያርጌ ለእናቴ የሆኑ የሚያስቁ ድሪሞች ነበሩ። ህይወት ግን ሲኖር እንደዛ አይደለም። ሶ ምንድነው ይሄ ከልጅነት ጀምሮ እያቀድን እያሰብን እንዲህ ቢሆን እንዲነምን የሚያደርገው ሳፈቅር እንዲነማፈቅረው ምናምን ብሎ ሰዎች ብዙ ጊዜ ሊያስቡ ይችላሉ። ህይወት ግን በጣም የተቃረነ ነገር ነው። በጣም ብዙ ሰዎች አንተ ያልከው እንደውም ሰው እኮ ማለት ነው ስሜቴ ጠፋብኝ ብሎ አመነ ጨነቀው ምናምን በጣም የሚገርም ሰው ደስ የሚል ሰው በተመሳሳይ ሁኔታ ነው የምነግርህ። ይወዳታል፣ ትወደዋለች፣ መጋባት እንዳለባቸው ያስባሉ፣ መተዋተው እንደሌለባቸው ያውቃሉ፣ ግን አያረጉትም። አንድ ስቴፕ አይራመዱ። የሆነ ቀን የሆነ ወር የሆነ አመት የሆነ ነገር እንደሚቀይሩ የሚያስቡ ግን ሪሌሽንሺፓቸውን ያልቀየሩ ሰዎች አሉ ህይወት ውስጥ ማለት ነው። ሶ እንደውም አውቀኸው ይሄ አርሊ 6 አመት መሆኑ አሁን እንደ ሴት እናንተ ስትሰሙት እኔ እህት እናት ስላለኝ ይሰማኛል ስሜቱ። ጊዜዋ ተቃጠለ ህይወቷ ምናምን ሴቷ የበለጠ በጣም ብዙ ነው ነምልሽ እንደ ሴት ስትሰሙት ደግሞ በነገራችን ላይ እናንተ የበለጠ ስሜቱን ሪሌት ታደርጉታላችሁ። እዝነቱን እያንዳንዱ ሴት ሆነሽ እንዴት እንደሚሰማሽ የበለጠ ትረጃለሽ። እኔ ካንቺ እኩል ልሆን አልችልም፣ ሊገባኝ ልገምት እችላለሁ። ሶ እኔ ሁል ጊዜ ሰው ከራሱ እውነት ጋር በጣም መታመን ያለበት ብዬ ነው የማምነው። በ3 ወርም ለወቅ ለሷ ስሜት እንደሌለኝ ከ1 አመት በኋላም ለወቅ ካወቅኩበት ሞመንት ጀምሮ ስሜቷን ሳልጎዳ ቀስ ብዬ ያንን እውነት ለማሳወቅ መጣር የሷንም የመጎዳት ጊዜ እቀንሰዋለሁ። ምክንያቱም እኔ ትቻት ሲሄድ እቺ ልጅ ጊዜ ትፈልጋለች ለመዳን ከኔ በኋላ ራሱ ማለት ነው። እኔም መርሳት አለባት። ቀጥሎ ማንን ነው ማመን ያለብኝ? ይሄም ጥሎኝ ከሄደ ትላለች ምናምን። ሶ ለሷ ያለኝ ስሜት በቀነሰ ማግስት እውነቱን ቀስ ብዬ ስሜቷን ጠብቄ ነግሬ ለመውጣት መሞከር እውነተኝነት ነው። መጥፎ ነገር ምንድነው? መሄድሽ ስላይቀር የማይሆን ሰበብ ትናንት የምታውቂውን ነገር ገብሻል። የእግሯን መንሻፈፍ ትናንት ሊያውቅ ይችላል። ዛሬ ምክንያት ካረገው ትግስት አልባ መሆኗን ዛሬ ምክንያት ካረገው ውሸታምነት ነው። ሌላ ቁስል ጨምረህበት ነው የምታልፈው። ሶ እኔ ምንድነው እውነተኛ ሰው ደስ ይላል። ገባህ? ምክንያቱም አግብተው አስወልደው እንደሚፈቱ የሚያውቁ ሰዎች አንዳንድ ሰዎች ኧረ እባክህ yes በነገራችን ላይ በልብህ ልክ ነገሮችን መገመት መቻል የለብህም። አሁን አንተ ስትቆጣ ስትናደድ ምናምን ጉብለው ነው ወይስ ምንድነው? ከምን መነሻ ብዬ ነው እኮ አግብተው አታውቁም። ምክንያት ጥቅም ሊሆን ይችላል ከቤተሰብ ጋር ነው ግራውንዳችን አንቀጣው ግራውንዳችን እዛኛው ግራውንድ ላይ ነው አቀም ላይ ካሶልዶ ሰው ብዙ አይነት ጥቅም ሊጠቀም yes ሰው በነገራችን ላይ ለንብረቱ ላይ ይጋባል። ኖ አሁን ያኛው ላይ እናውራ፣ ስለ ኢሞሽን ማጣቱ ላይ እናውራ። ኢሞሽን ማጣቱ ላይ እናውራ። እንዴት? ኦኬ እሺ። ኢሞሽን ማጣቱ ላይ ስናወራ አሁን ያልከው ነገር ትክክል ነው። ላይክ እውነተኛውን እኔም እንትን ምለው ነገር ነው እውነተኛውን ነገር መንገር። ግን እቺ ልጅ ወደ ፖዚሽኑ እስክትመለስ ማለት የመረጋጋቷን ጊዜ እንትን እስክትል አብረህ መሆን አለበት ግዴታ። ቢካዝ መጀመሪያ አንተ ስሜት አጥቻለሁ በዚህ የፍቅር ግንኙነት ውስጥ ለምን እንደሆነ አላውቅም፣ ግን ውስጥ የነበረው የፍቅር ስሜት ጠፍቷል ስትል ምክንያት የለውም ማለት አይደለም። አንተ ታውቀው ይሆናል ወይ አታውቀውም እንጂ ምክንያት የሚያውቀውን ምክንያት መናገር መቻል አለበት። እሱ አያውቅም ልጅ አላውቀውም። ሰው የመጀመሪያው ነገር አይ ቲንክ ባለሙያም ጋር መሄድ አለበት። አሁን በዚህኛው ልጅ ሲናሪዮ ካየነው ከስፍልህ አባብለህ ያልኩህ እኮ ለዛ ነው። ባለሙያም ጋር መሄድ እንደዚህ አይነት ነገር የመፈጠር እድል አለው ወይ? አሁን እሱ በተፈጥሮ ውስጥ እሱ ጋር ብቻ የመጣ በጣም ጉብዳ አድርጎ ነው የወሰደው እና እንደመርዶ ነው ያየው። ይሄን ኢንፎርሜሽን ሄዶ መንገር እንደመርዶ ነው። ምክንያቱም ሊያውቀው ይገባል እና ግን ያለ ምክንያት መጥቶ እኔን ሊያስረዳኝ ቢሞክር እኔ እንጃ። እኔ ምክንያት ካለው ነገርሽ ላይ ማለገኛ ነው ትለጥፊዋለሽ። የምሬ ነው ማለት ያሉላ አመታት አሳልፈህ አብረኸው like how እንዴት ነው ይሄንን እንደውም ምክንያት ካለው እንደውም ችግር አይደለም። ምክንያት ካለው ሄድች ምክንያት ካለው እኮ በጣም አደገኛ ነው እንደውም። ለምሳሌ ምን ቢሆን ምክንያቱ ይቅርት ይዋልሽ ይቅርማ ምን ያስፈልጋል? በቃ መለየት እንደሱ አይደለም። እንደዚህ እውነት መነገሩ አንደኛ የጉዳት መጠንን ለመቀነስ ፕላስ ደግሞ አንተ ወርክአውት የሚያደርግ ነገር ካለ ለመሞከር ቆይ አይ ነው። አሁን እኮ ምን መሰለሽ ሰዎች ገጠማቸው ካልን ማለት ነው ችግሩ አለ አይደል? መኖር የለበትም ሌላ እውነት ነው። ገባሽ? ሰዎች ግን ይገጥማቸዋል። እና ደግሞ የአንድ ሰው ታሪክ አይደለም። እኔ አንድ በጣም አንደርላይን አድርጋችሁ ንኩ የአንድ ሰው ታሪክ አይደለም ነው ልቤን ያመመኝ። ብዙ ታሪኮች አሉ። ግን ምንድነው ልዩነቱ መሰላችሁ? ቅድም ሙሌ እንዳለው ነው ይሄ ልጅ የስሜት መጥፋት ነው ብሎ ስላመነ ስሜቴ ጠፍቷል ብሎ ለመናገር እድሉን አገኘ። ብዙ ሰው በተለያየ መልኩ ይሸውደዋል። ወይም ሴቷ ጋር የሚደርሰው ኢንፎርሜሽን የስሜት መጥፋት አይደለም እንጂ
በተለያየ መልኩ ሰዎች ሪሌሽንሺፖቻቸውን ረጅም ዓመት የቆዩ ሪሌሽንሺፖችን ወይ ወርክአውት እንዳላደረገ እሷ እንዲሰማት አድርገው ወይ ደግሞ እንዲያዙ እንደ ቺት አድርጌያለሁ እንደውም አንተ እኮ ያነሳልኝ ስቶሪ ነበረ ቺት አድርጌያለሁ ሊል ይችላል ሰው ሳያደርግ ነው የምልሽ እሷ ቺት ስላደረገ እንደተተወው ቺት ሳያደርግ ቺት አድርጌያለሁ ብሎ እሷ ቺት ስላደረገ እውነት ግን ማለት ነው ሁሉም ሰው ማመን አለበት የትኛው የምትፈልጉትን ከልብ የምትፈልጉትን ነገር የምትተውበት አቅም ራሱ አይኖርም ህይወት ውስጥ የመቻል ያለመቻል መጥፎ የመሆን ጥሩ የመሆን ችግር አይደለም ፈጽመህ የምትፈልገውን ነገር ለማጣት አቅም አይኖርም ለምሳሌ አይ ባትፈልጊ ሁኔታው እንጂ ነው ክሎዝሊ ያዩታል ያንቺ ነው እህት እናት አባት ምናምን ከዛ በኋላ ክሎዝሊ ይመጡና ሰዎች አድቫይዝ ያደርጋሉ ይሄ ሰው አይሆንሽም ታይ ምናምን እንባላለን ብዙ ጊዜ ሲግናሎችን እኛ ስለምንወድ ስለማናያቸው የፈለገ አይነት ሺሪዝን በቪዲዮ በአካል በምናም ተቀርጾ ቢመጡ የሚወዱ ሰዎች ሙቭ ኦን ማድረግ አይችሉም ልብ የሚፈልገውን ነገር ትቶ መሄድ በጣም ከባድ ነገር አጥሴም ታይም ይውሽ ያ መፈለግ ከአንድ ሰው ጋር እንድትቆይ ካደረገሽ ማለት ነው አለመፈለግሽ ከአንድ ሰው ጋር ጥለሽ እንድትሄጂ ሲያደርግሽ ተመሳሳይ አቅም ነው ያለው እዚህ ውስጥ ግን ምን ይገባል መሰለህ ሰዎች ዝም ብለው በስሜታቸው የሚነዱ ሰዎች መሆን አለባቸው ወይ ስሜት ታጣው እንዴት ነው ያንን ነገር መፍታት ያለብን እንዴት ነው ፊገር አውት የሚደረገው እኛ ሙያው የለንም ይሄ ነው መፍትሄው ብለን እሺ ይሁን እሱ ይቅርታል ስላቋረጥኩ ግን ይሁንና ላይክ ለምን እሱ ስሜቱን ለመመለስ አይሞክርም ለምን እኛ ላይ ልጠፋ ላይ እኛ ላይ ስለ አሳምኖ መለየቱን ከመምረጥ ይልቅ ለምን ላይክ መሞከሩ አይቀልም አንቺ ሴት ነሽ ወንድ ነን ሁላችንም የየራሳችን ስሜት አለ በህይወትሽ የተውሻቸው ነገሮች አሉ ለምሳሌ ጓደኛ ኢቭን ከዚህ ሰው መለየት አለብኝ በህይወቴ ውስጥ አይጠቅመኝም ወይ ክፋት አይተን ሊሆን ይችላል የሆነ ምክንያት ኖሮ ዝም ብለን ቁርጥ የምናደርገው ነገር የለም ሰው ከጓደኛም ከስራም ሰዎች ቀስ ብለው ነው የባህሪ ለውጥ እያሳዩ ምናምን ከህይወታችን የሚጠፉት ሳይነግራት ይሞክራል ያ ያልገብሻል ሙቀት ይቀንሳል በመሃላችን ወሬ ይቀንሳል ድሮ ደስ የሚለው ይጠፋል እሷም ሳይንስ ታደርገዋለች የመደውሉ መጠን ይቀንሳል ምናምን ሰው ምልክት አለ ሁሉ ጊዜ ከዛ ያቺ ቀስታ አትቀርም ገባሽ ሙከራው አትቀርም ከዛ በኋላ ግን የሆነ ፖይንት ላይ ትደርሽና በቃ እዚህ ውስጥ ምንም ነገር እንደሌለ ይገባሻል በቃ ስሩ ተነቅሎ ተጥሏል አብራችሁ ላይ ያስኬድ የሚችል ነገር የለም ሶ ልብሽ ይደክማል ማለት ነው ሶ ይሄ እንዴ መሰለሽ እንዲ ቁጭ ብለን የምናስበው ነገር አይደለም ህይወት ገብሻል ባወራሽ በጣም ብዙ ነገሮች የኔ ኤክስፒሪየንስ አለ የጓደኛ ያለ እናቴ አባቴ ምናምን ደምረን ስናያቸው ማንንም ሰው ባሰበው ባቀደው አልኖርም ጥያቄና የተለየ ሐሳብ ካልከው የተለየ ሐሳብ ምን አለ መሰለህ የሆነ እድሜ ላይ የወሰንኳቸው ወይም ወሰናቸው ውሳኔዎች አሉ ስሜትን ተከትዬ ከአለየው ፓኬጅ አልነበሩም ብዙ ነገሮች ስሜት ዶሚኔት ያደርግ ነበር የሆነ ጊዜ ላይ ማለት ነው ከዛ ልክ ስሜቱ መጥፋቱን ሳረጋግጥ አይ በቃ ከዚህ በኋላ ይሄ ነገር አይሰራም ልትፈራው ልትችላል ያንን ግንኙነት ለምትሸከም ግንኙነት ሊሆን ይችላል ግን ቅድም እንዳለው አይነት የ6 ዓመት ሲሆን እንደውም ቅድም ደግሞ ማን ነው የጀመረው ወደ ትዳር ብላ ነበር ትዳር ውስጥ ገብተው ስሜት የጠፋ የሚሉ ሰዎችም አሉ ያኔ ሲሆን ምን ይፈጠራል መሰለ ቤተሰብ ይገባና ሃይማኖት ይገባና ሐኪም ጋር ይኬድና የስነ ልቦና ሰዎች ምናምን ገባብተውበት ሰውየው ልክ አሁን የጠፋው ስሜት የሆኑ ነገሮችን በማስተካከል በመስራት ግንኙነቱ ላይ መመለስ እንዳለበት ከዛ ይልቅ ሌሎቹ ፓኬጆቹ ያሉት ሌሎች ኤሌመንቶች ላይ ትኩረት እንዲደረግ ማለት ቤተሰብ የገባ ቅድም እንዳልኩ ኢሞሽናል ብቻ አይደለም ግንኙነቱ ፊዚካል ነው ሜንታል ነው ሳይኮሎጂካል ነው እንትን ፋይናንሻል አለው ብዙ ነገር አለው ሶ አሁን የተበላሸው አንደኛው ምናልባት ዋና ልንል የምንችለው ሊሆን ይችላል በጣም ዋና ሊሆን ይችላል ግን ሊሰራበትም ይችላል አንዳንድ ጊዜ ትዳሮች ሲድኑ ስላየሆነ ማለት ነው ግንኙነት ላይ ሲሆን ዝም ብለው ሰዎች ይበትኑታል ትዳሮች ላይ ግን በቃ አግብተው ይወለዱ ምናምን በተለይ ወንዶች አካባቢ ብዙ ጊዜ እየኖሩ በቃ የሆነ ተራ የሚባሉ ነገሮችን እንደ ምክንያት ያስቀምጡና እኔ በቃ እናቱ ቤት የገባ ሰው አቀለው ነኝ በሰላም እየኖረ ያለ ጉደኛ ሰዎች ነው ተቀበሉ አንዳንድ ብዙ ወንዶች ሲያስለምዱ ያማን ይሄን አላቋርጥ ልጨርሳትናችን ሰው ምን ልፈልጌ ነው ከዛ እንደዛ ከሆኑ በኋላ ሰዎች ኢንቮልቭ የሚያደርጉ ልምድ ያላቸው ሰዎች ይመጣሉ ነው እንደዚህ አይነት ስሜት ሊፈጠር ይችላል ግን በዚህ መልኩ ብትሰራበት ተመልሰው ወደ ነበርክበት እንትን ትላለህ ሌላም ሰው ጋር ከዚህ በኋላ ብትሄድ ተመሳሳይ ነገሮች አለመፈጠራቸው እርግጠኛ መሆን አትችልም ሶ ስሜትን ከመከተል ይልቅ መስራት ያለብህ በስነ ልቦናም ስፒሪቹዋሊም ምናምን
ማከላቸው የገባውን ያንን ክፍተት የምትሞላባቸው ነገሮችም ሊኖሩ ይችላሉ ነው ማለት እነዛ ነገሮች ላይም መስራት ምናልባት እሷ እንዳለችው ሊመልሰው ይችላል። እኔ እዚህ ላይ አንተ እንዳልከው ማለት ነው ቅድም ሲሰራበት ሊድን የሚችል ነገር ያልከው ነገር ላይ ስሜት የሚነዳ ነገር እንዳልከው ነው። ቶሎ በጣም ብዙ ስህተት ሊያሰራሽ ይችላል። አሱስ ነው። አንድ ጊዜ የምታስታውስ ከሆነ ከመቅዲ ጋር እያወራን እንደዚህ ስለ ትዳር ምናምን እሷ ልጆች አሏት። 2 ልጆች በእኔ ኃላፊነት እዚህ ምድር ላይ ካመጣው በኋላ እኔ ቤት ውስጥ እየኖሩ ለእኔ ስሜት፣ ለእኔ መደበር፣ ለእኔ አለመሳቅ ብዬ የማፈርሰው ትዳር አይኖርም። ዋጋ ይከፈልበታል አለች። ገብቷል? አግብታ የስሜት መቀነስ ገጥሟት ያውቃል። ይሄ የመጀመሪያ ቀን ቼሪሽ የምታደርገው አለ አይደል? ለምታብደው የፍቅር ምናምን ስሜት ጠፍቶ ያውቃል። ጄኒውን ሆና ይጠፋል። ይሄ በጣም ብዙዎቻችን የምናምነው ነው። መጀመሪያ በነበረው ግለት የሚቀጥል ነገር የለም። ይቺ ሴት እነዛን ስሜቶች አሸነፈቻቸው ወይም ደግሞ ስታልፋቸው የረዷት ምንድነው? ለልጆቿ ስትል የምትከፍላቸው ዋጋዎች አሉ። አንዳንዴ ለልጆች ተብሎ በሚከፈል ዋጋ ትዳር ይድናል። 2 ሰዎች በሃይማኖት ምክንያት ለተቀበሉት ቃል ዋጋ ይከፍላሉ። ይሄ ነገር የተከበረ ነገር ነው፣ በእኔ ስሜት ምክንያት ልንደው አይገባም ብለው የመጨረሻ ከባድ መሸካከር ውስጥ ገብተው ቤት ውስጥ ተፋተው መልሰው ያንን ትዳር የሚያድሱት ሰዎች አሉ። ሳሎን እየተኛ መኝታ ቤት ተኝታ ተኮራርፈው ግን ኢኮኖሚካሊ ልጆቻቸውን እያሳደጉ ማስተዋል ይሄ ልቦናቸው የተከፈተላቸው ሰዎች ይህንን ማድረግ ይችላሉ። ያ ማለት ግን ማንኛውም ሰው እኔ በምድር ላይ በጣም ጥቂቶች ካልሆኑ በስተቀር ይሄ ልክ ከተወለዱ ጀምሮ በፍቅር ሞቶ በፍቅር አለቀ ምናምን የሚባል ይሄ ታሪክ የለም ብዬ ነው ማምነው። ጥያቄ ጠይቃችሁ ማለት አይደለም። አሁን ይሄ ዳነ ነው የሚባለው ዳነ ሜሬጁ ሪሌሽንሺፑ ለትዳር ተብሎ አማለምና አሁን የዳኑባቸውን ሪዝኖች እኔ አሁን ነገርየው ላይ ጸጥ ያልኩት በቃ ፔንፉል ነው በጣም ሀፕን ካደረገ ኢሞሽናሊ ሰው የውዲታች ከሆነ በቃ ምን ታረጋዋለክ? በጣም ፔንፉል ነው። በዛ ቦታ ላይም እንደው አያስገኘን ነው የሚያስብለው። ግን ቀላል አይደለም። አሁን ሪሌሽንሺፕ አንድ ሰው ይሄ ሌላ ነገር አይደለም። ቦንድ የሚያደርግክ ኢሞሽናል አታችመንቶች አሉ፣ ፊዚካል አታችመንቶች አሉ። የሆነ ነገር ሞር በቆየ ቁጥር ስፔሻሊ ይሄ ረጃጅም ጊዜ የቆዩ ነገሮች ለማቆም ቀላል አይደሉም። አታችመንቱ ቀላል አይደለም እና ይሄ ባንድ የመቶ ፍርስ የሚል ወይ የሚጠፋ ስሜት ምናምን አይደለም። ምክንያቱም ብቻውን ቢልድ ያደረገችው ነገር የለም። 2 ሰዎች ናቸው። ኢሞሽናል አታችመንት ደግሞ ሁላችንም የነበርንባቸውን ሪሌሽንሺፖች ከፈተሻችሁ ታውቁታላችሁ እንዴት ስትሮንግ እንደሆነ ለማቆም ማለት ነው። እንኳን ቲጂ ግን እንኳን ቤት አሁን ለምሳሌ በዳነ ስንል ስለጠየቅሽ እኮ እና እንደዚህ ሆኖ መጣ ነገር ሀፕን አደረገ ለኔ በቃ ሴትየዋ ተትታ ነው ማለት ነው ያ ነገር ሀፕን ያደረገበት ሰው ወይም ደግሞ የፌዳውት ያደረገበት ሰው እሱ አሁን ቅድም ስናወራ ምን አለን በትትና ስለነገራት በክብር አለሳልሶ ነገራት ኢሞሽናሊ ተጨንቆላት እሱ በጣም ቆንጆ ስነ ምግባር ያለው ሰው ያስብለዋል እንጂ ኢሞሽናሊ ማንንም ሴፍ ይሄ ማለት እሱን ከተጠያቂነት ወይም ደግሞ እቺ ሴትዮ ሊትራሊ ገሏታል ፈልጎ እንዳላደረገው አንደርስታንድ ደገፍ ይያልሽ አይ ስለማለት ነው በማንኛውም ማለት አጨረስኩም አሁን ምንም ታስተዋራለህ እንዴ ተነስተሽ እና ነው ለሱ ለአይምሮ እሱም ከዚህ በኋላ ለሚመጣው ህይወቱ ቆንጆ ስሜት እየተሰማው ወደሚቀጥለው ሴት ለመሄድ ያግዘዋል እንጂ እውነት የምሬ ነው ይሄ ሳይጸጸት እንዴት ለማድረግ ነው እንጂ ለሷ ሴፍ አይደለም ማለት ይሄ እሷማ ይኸውልሽ እሱም ያውቃል እኛም እናውቃለን አሁን ወደ ፈለግነው ሳንወስዶት ባለው ወደ ፈለግኩት አልወሰድኩትም እስካሁን እንደፈለጋችሁ ስትወስዱ እያዳመጥኩ ነበር እና አልወሰድኩትም ግን ሶ ይሄ ሪሌሽንሺፕ 5 አመት እና 6 አመት ሲቆይ 7 እዚህ ሲደርሱ ሴት ልጅ ትጥላለች ማለት ጥዬ ነው የምኖረው በቃ ትቻለሁ ሁሉንም ዓለም ትቻለሁ ፎከስ እኛም እኮ አህያ አይደለንም እኛም እኮ አይ ግን አያየው ነው አህያማ ነገር እያየው አመሩ እንዴት ነው ግን የምሬ ነው እና ጥላ ነው የምትኖረው ኦፕሽን የለም ያበዛን ኦፕሽን የለም ስለሆኑ ሲናሪዮች ሲወሩ ወንዱ እንደ አህያ ተደርጎ ነው የሚቀመጠው ጭንቅላቱን ብዙ የማያገናዝብ የሆነ ያገናዝባል ነው የምትለኝ እንግዲህ ይሄ ልጅ እኮ ይኸውልሽ ፌክ ያርገው እያልኩኝ አይደለም ግን አሁን ሪሌሽንሺፖች ዝም
ብሎ አይሄድም። ቆይ አንዴ ስለ ትዳር፣ ስለ ሪሌሽንሺፕ፣ ስለ ረጅም ጊዜ ስለቆዩ ሪሌሽንሺፖች ስናወራ ዝም ብሎ አይደለም የሚቀጥለው። እነዛ ያመጣቸው ያልኩክ ነገር አለ። የራሳቸው ትራዲሽን ይዘው ይመጣሉ ሪሌሽንሺፖች የራሳቸው በቃ አንድ ላይ ይሄ ፍቅር ሜክ የሚያደርጉበት መንገዶች አሉ፣ ሞመንቶች አሉ ምናምንና እነሱን ነገሮች እንዴት አድርጌ ይሄ የሁለት ሰው እንደ ቲም ከኖሩ አይጠፋም። ምክንያቱም መቆየት ቀላል አይደለም። መጥፋቱ የሱ ጥፋት ነው አልሰሩበትም ማለት ለምሳሌ የሆነች ፌድ አውት የምታደርግ በአንድ አውቶ ሰደድ መጥቶ ጥፍት አይደለም ያለው። ስለዚህ የሆኑ የሚመስሉ ሳይኖች ሲኖሩ የከለልሽኝ እንዳይሆን አይ ነው ዲስትራክት አታርገኝ እንደዛ ስለሆነ ነው በላይ ነው እኔ እኮ እንዲህ የምለው እና ሊሰሩበት ይገባል። አንድ የጠፋ ስሜት አይደለም። ለምሳሌ ምልክት ትዳር ቢሆን ያደርገዋል። ቅድም እንዳልነው ይሄ ልጅ ስላለ ወይም ደግሞ ሌሎች አጥሮች እናዘጋጅለታለን አልፎት እንዳይሄደው ማለት ነው። ሶ እንደዚህ አይነት ረጃጅም ሪሌሽንሺፖችም ሲሆኑ በዛ ደረጃ ሊከብደው ይገባል። በይሉንታ ነው ገባኝ ነው ሌሎች ይደርሳሉ ግን ሌሎች ይደርሳሉ። ሀሳብ ራሱ ነው የምልሽ ሊጠቅም ይችላል ለዛ ሪሌሽንሺፕ። እሺ እኮ ግን ሌሎቹ አሉ እኮ ብዙ ቦታ ሀፕን ያደርጋል ተባባልን፣ ሰዎች ይለያያሉ ተባባልን እኮ። ስለዚህ ትዳር ውስጥም ገብተው ያን ነገር የሚያስቆመው ፍቅራቸው ሳይሆን ታዛቢዎቹ ኦዲየንስ አለው ሜሬጁ ለነሱ ሲባል ይቀጥላል፣ ከስር ላሉት ለልጆች ሲባል ይቀጥላል። እነዚህ ሰዎች ዩዝለስ ናቸው ማለት ነው ሁለቱ ሰዎች። አይ እንደዛም እሺ አንድ ጊዜ ይችላልብህ። አንደኛ ነገር የመጀመሪያው ነገር የልጅም ይሄ ኤኒ አዘር ምክንያት ቤት ውስጥ ሊያቆያቸው የቻለ ምክንያት እንደ አንድ ተጨማሪ ገመድ ነው። ብዙ ጊዜ ይገመዳል፣ በሶስት ይገመዳል ስንል እነሱ ሁለት ናቸው አይደል? ለምሳሌ የልጅ መወለድ እኮ ያልጋ ላይ ጉዳይ አይደለም አይደል? እኔ ደግሞ ኢሞሽኑ ላይ እናውራ። አሁን ልጁ ኤክስትራ ፋክተሮች አይ እኮ እኔ አልጨረስኩም፣ አስቁመኛ። ኤክስትራ ፋክተሮች ሰውልኝና ስለ ሁለቱ ሰዎች ኢሞሽን እናውራ እኮ። ወደሱ ኮነም እኮ ሌላ በፓኬጅ የሚያስቀራቸው ነገሮች ተውልኝና እኚህ ሰዎች ኢሞሽናሊ ኬፓብል ሆነው እንደ አዲስ አርገውት ለምን ልጁ ያቆየዋል እንዳትል ልነግርሽ። የመጀመሪያው ነገር ማንም ሰው በህይወት ውስጥ ና ስሜቴ ቀንስ ብሎ አያመጣም። ይሄ ኤሌመንተሪ አታድርገው። በቃ በደንብ በሚገባኝ መንገድ አስረዳኝ እንዴ። ኖ እያልኩክ ነው። እኔ ካልወራው ምንም እኮ ሳልወራ ነው ያለው ስሜት ይባላል ምናምን እያልክ ሳይሆን ፕራክቲካል ሆነ መንገድ አስረዳኝ። አሁን አንተ የምትሰጣት መልስ ሊሆን የሚችለው አሁን ለምሳሌ እኔ መልስ አልሰጠውም እኮ ሲጀመር ገና ሲጀምር ነው የምጨርሰው። አሁን አሳመነኝ እኔ ይቅርታ አድርጊልኝ አሳመነኝ እሱ ጨርሰው ና ሲባል እያለኝ ማለት እንደሱ አይነት ወሬ አይደለም አያወራው ያለው። እሺ አይ ቆይ ለግባበትና እኔ ተከታተላለሁ። አንተ እየተጨቆነ ነው በትክክል የጨረሰው ነው ግን ነው የምልሽ። አሁን እሷ እየፈራች ያለችው አሁንም እነዛን ቅድም ያስቀመጥናቸውን ፋክተሮች እንደዋና አድርገን እንዳናመጣቸው ነው። ስለ ሰዎቹ ኢሞሽናል አታችመንት እናውራ። ምክንያቱም መጀመሪያ የሚገለጽ እየጀመርኩ ነው አልጀመርኩ ገና ምንም ነገር አልወራሁም። እኔ እያልኩ ያለሁት ምንድን ነው ፈልጎ የሚያመጣው የለም። ታውቂያለሽ ይሄን አታውቂም ማለት አይደለም፣ ግን ኮንቨርሴሽን ውስጥ ይሄንን እየገለጽኩ ነው የሚሄድ አለብን። እሺ ሰዎች ፈልገው የማይመጣባቸው ነገር አለ። ለምሳሌ በሽታ እኔ ሲይዘኝ የመጀመሪያው አማራጭ ምንድነው ታውቃለህ? እንደው ተኝቼ ቢያልፍልኝ ደስ ይለኛል። የሚቀጥለው አማራጭ ክኒን ወስጄ ብድን ደስ ይለኛል። ሶስተኛው አማራጭ መርፌ መቀደድን አልመርጥም። ገብቶሻል አመናሽ ነገር። ልክ እንደዚሁ አይነት አስቸጋሪ የስሜት መቀነስ መጥፋት ምናምን ሲመጣ ሁለታችን ተግባብተን አንድ ሊያረገን የማይችል ነገር ሲጠፋ አንድ ነገር በመሃል ይኖራል። ልጅ አብረን ማስተማር አለብን። የጋራ ኃላፊነታ ይገምደናል። ስሜት ጠፍቶ ይገምደናል። ሁለቱ ያገናኘናል ማለት ነው። ሁለቱን ይሄ ልጅ በልጃችን መሃል ያለውን ኃላፊነት ለመወጣት ስንሞክር ዝም ብሎ መፍረስ የለበትም ብለን ስንል ቁጭ ብለን የማውራት የመገናኘት እድሎች ይሰፋሉ ማለት ነው። ዝም ብለን አናፈርሰው። ገብቷል? that's why ቅድምም እኮ አንተ ስታነሳው ትዳር ውስጥ ቢሆን ኖሮ ቤተሰብ ይገባል፣ ሃይማኖት ይገባል። እንዴ ቀልድ አይደለም ዝም ብላችሁ የምታፈርሱት ይባላል። እኔ አሁን ያልኩት ምንድነው ስሜት ሲጠፋ በልጅ ደግፈው በሆነ ምናምን አጥር መሰሱ ሰርተህለት ታድነዋለህና ልክ ነው እያልኩ አይደለም። አስተዋይ ሰዎች ግን የስሜት መጥፋቱንም በትዳር ውስጥ የገጠማቸውንም ማንም አይነት በሽታ አጠገባቸው ባለው ድል ይጀምሩታል። ያ ልጅ ስልሽ ልክ እንደ ክኒኑ እንደ መርፌው ቀላል ይሆናል። ደረሰው እናውራ። ምክንያቱም የ7 ዓመት ሪሌሽንሺፕ 2 ዓመታቸው ላይ 3 ዓመታቸው ላይ ተጋብተው ቢሆን ኖሮ የ4 ዓመት ሜሬጅ ነው የሚወጣው። ቀላል አይደለም። አሁን እነዚህ ሰዎች የሚያስራቸው እንደ ቤተሰብ የሚያስተዛዝብ ይሄን ነገር ትታችሁት ልትሄድ ነው የሚያስብል ነገር ስላላቸው ብቻ ይድናል። ሀቦት ስለዛኛው እናውራ። አሁን ኢሞሽኑ ላይ ስለሆነ ጥያቄ ማለት ነው። እኔ የምለው ለምሳሌ
እኮ ስማ ኢሞሽናሊ ኢንተለጀንት መሆን አለበት ሰው በመጀመሪያ ደረጃ የሆነ ነገር ላይ ኮሚትመንት ስትገባ ሪሌሽንሺፕ ብለህ ስትገባ ራስን ገዝተህ መሆን አለበት ኢሞሽናሊ ከዛ በኋላ የሁለታችሁም ሰዎች ፎከስ አንድ ነው ጎላችሁ አንድ ነው በጣም በሬር ኬስ ለሚፈጠሩት ነገሮች ኃላፊነት አልወስድም በቃ ሰዎች ናቸው ሀፕን አደረገ ሁሉም ሰው ዋጋውን ይከፍላል ካርማ ጥሩ ደና አርባ ጥሩ አይደለም ብለሽ ነው የምታስቢው ልጁ ኢሞሽናሊ ኢንተለጀንት ካለ ነው አሁን ቅድም ያላችሁኝ ነገር አለ ይሄ ላይክ እንደ ጀነራል ትሩዝ ነው በጣም ብዙ ሰዎች ጋር ሀፕን እንደሚያደርግ አድርጋችሁ ነገራችሁኝ እዛኔ ነው ማልተስማማው እኔ አይደለም እንደሱ ከሆነ ደግሞ ተራማጅ ሰው ባህሪዎች ናቸው ይሄ ሳቲስፋይ ያለ መሆን ኢሞሽናሊ ኢንተለጀንት አለ መሆን ምን እንደሚፈልጉ ያለ ማወቅ እንጂ አንድ ሰው ፎከስድ ከሆነና ጎል ካላቸው ፍቅር ይሰራል እኮ ዴቨሎፕ የሚደረግ ነገር ነው ያን ያህል ጊዜ ደግሞ ሰው ዝም ብሎ አይቆይም አብረ ቢልድ የምታረጋቸው በጣም ብዙ ነገሮች አሉ እነሱ አንተ ታሪክ የወደድኩት ማለት ነው አንደኛ እውነት መሆኑን ሰውየው ማመኑ ነው ከሰውየው መምጣቱ ነው ጊዜ ደስ የሚለው አሁን እሷ እሱ ግን ከተጠያቂነት ያድነዋል ሪሌሽንሺፕ ውስጥ መጨረሻ ላይ ተለያየን ሲለያየኝ በዚህ ምክንያት ነው የሚል ስቶሪ አይደለም የሰማሁት እኔ ታሪኩ ላይ የሰማሁት አንድ ወንድ 6 አመት ወይ 7 አመት አብሯት ከቆያት ሴት ጋር የጋብቻ ኮሚትመንት ውስጥ ገብተው እቃ እየገዛዙ በመሃል ስሜቱ ጠፋ ስሜቱ ሲጠፋ ግራ ገባው ተጨነቀ በቀላሉ ሊተዋት አልፈለገም አንድ ስቶሪ አይደለም ማለት ነው ሙሉ ብዙ ሰዎች እንደዚህ አይነት ነገር ላይ ታለው ነው ሁሉም ሰው እንደዛ ነው አይ ጀነራሊ ሀፕን እንደሚያደርግ አሉ ነው ሁሉም ሰው አይደለም ሁሉም ሰው ማለት ሊሆን አይችልም ግን ብዙ ሰዎች ግን እነሱ እንደ ጀነራል አድርገህ መልስልኝ አሁን እዚህ ሰውዬ ትትናው ስነ ምግባሩ ምናምን ይቅርና በአጠቃላይ እኛ አይነት ነገሮች ሀፕን ሲያደርጉ እዛ ላይ የሚኖረን አባል ጨርሰውና ልቀጥል እሺ የኔ ትልቁ ፖይንት ምን እንደሆነ ታውቃለህ ሰው የሚፈልገውን ነገር መጀመሪያ ካወቀ ፕሪቬንሽን ላይ ከጠየቀኝ የሚፈልገውን ነገር ነው ከዚህ ሴት ምንድነው የፈለኩት ምንድነው ያገኘው ያለው ይሄ ጊዜያዊ ስሜቴ ምናምን ነው ብለ በጣም እውነተኛ ኮንቨርሴሽን ከራስ ጋር ካገኘ 6 አመቱ ጋር ሳትደርስ እርሊ እውነትህን ታውቀዋለህ ይሄ ገና ላልገቡ ሰዎች ምናልባት ከኛ እድሜ በታች ላሉ ሰዎች ፍቅርን ኤክስፒሪየንስ ላላረጉ ሰዎች ምክር ሊሆን ይችላል ህይወቱ ውስጥ ለነበረ ሰው ለገጠመው ሰው ግን ማለት ነው በጊዜው እንኳን ለደረሰበት እውነት ታማኝ ሆኖ በቃ ይሄንን ማመት አቃጥዬብሻለሁ እማልፈልገው ስሜት ውስጥ ገብቻለሁ ኢነርጂ አጥቻለሁ ብሎም የተሻለ እንዴት ነው የጉዳትም እኮ አይነት አለው አይደል ያወጋግም አይነት አለው ካገዳደል መረጣል ይባላል ግን ደማል ግን እዚህ ውስጥ እኔ ምንድነው በመፍረድ እኔ አሁን ልፍረድ ብል ምን አይነቱ ራስ ወዳድ ነው ብዬ እቀጥላለሁ ምክንያቱስ ምን ብል እሱን ኖሬ አላየሁትም ገባ ልብ ውስጥ መልስ ላላገኝ ይችላል ሶ አንተ ከነገርከኝ ታሪክ ውስጥ ልማርና ልወስድ የምችለው ነገር ግን ምንድነው early ራሴን እውነተኛ የሆነ ማዳመጥ መቻል አለብኝ ከሷ ጋር ስቆይ ራቱን ያቆየኝ አልጋውን ያቆየኝ ገብቷል ምንድነው ከሷ ጋር ያቆየኛል ሶ ያንን ኢነርጂ ውስጥን ስትፈትሽ ታገኘዋለህ ብዬ ነው ማለት ከዛ በተረፈ ግን ስሜት እንዴት ይጠፋል ለምንድን ነው የሚጠፋው ምናምን የሚሉ ጥያቄዎችና ወይም ደግሞ ይሄ ፍርድ ያለባቸው ነገሮች ምንም መፍትሄ ነው ፍርድ አይደለም ሀሳቡ ተሰጥቶን አስተያየት እየሰጠን ነው ሙሌ ሶ እዚህ ቦታ ላይ አንተ ብትሆን ኖሮ ነው ፍርድ ሳይሆን አሁን እንደ ሰው ፊልም የምታደርገው ነገር ነው ይሄ ፍርድ አይደለም ሰው አይደለም እኔ ኖር ያለው እንደዚህ አይነት ህይወት ውስጥ ስለዚህ እንደ አይነት ነገር ሀፕን ቢያደርግ ይሄ ሪአክሽን እኔ ደግሞ እሱ ማሳዝኖኛል ሁለቱም ውስጥ ነው እኔ እዝነት ያለኝ እሷም በጣም ታሳዝነኛለች እሱም ደግሞ አንድ ወንድ 6 ወር የሴት እድሜ በመብላቱ የሚጸጸት ህይወቱን ስላልሰጠት ቃል ስለተጠበቀ የሚያዝን ሰው ነው ፕላስ ደግሞ እንደሚኖር ሰው ነው እንደ ሾው ሳይሆን አሁን ለምሳሌ ዳሪ ሀሳብ እንደመስጠት ሳይሆን እንደሚኖር ሰው ስታስበው አንተ ቢሆን የተደረከው እኔ በሆነ የተደረኩት ምናምን አድርገህ ስታስበው አንድ ቋንቋ የሱ የተጠቀማትን አንድ ቋንቋ ላምጣት ከእንትኑ አሁንም እንዳንወጣ ማለት ነው የዚህ ሰውዬ ታሪክ ከዛ ደግሞ እንደዚህ አይነት መሰል ብዙ አሉ እሱ ነው እኔ ጥያቄ እስከ እንትን ድረስ ሄዳለው ብሏል ብያቸዋለሁ ማግባት ሁሉ ችግር የለም ማለት እሷን በጣም ከማለት ስሜቱ ጠፍቶ ሳይነግራት አግብቷት ቢኖር አይከስርም ካሳለፉትና እሷና ለግንኙነታቸው ካለው ነገር አንፃር ላንተ እንዳልሆነ ተስፋ አደርጋለሁ ምን ረመሰላችሁ በፍጹም ሁሌ እንትን ስለማንለው ነው እንጂ በመጀመሪያ ደረጃ ፔንፉል ነው ወይ ምንም በቃ ፔንፉል ስለሆነ ነው እዚህ ጋር የምናወራው በጣም ኢትስ ፔንፉል እና አሁን እዚህ ጋር ቁጭ ብለሽ በዚህ ደረጃ ከከበደሽ ታሪኩ ደግሞ ወስደሽ ወደ አንቺ ስትገልብጠሹ ቢሆን ደግሞ ኖሮ ምናልባት ለቀድም ያልነው ነበር አይደል እስከ መግደል ድረስ በቀን ሊሄድ ይችላል ሰው ግን እኔ ደግሞ from simple to complex ነው ነገሮች የሚፈቱት አይደል ይሄ ልጅ ይሄንን ታሪክ አምጥቶ ሼር አድርጎናል day 1 አንድ የመፍትሄ አቅጣጫ ነው ይሄኛው አይሆን እንደዚህ አወራንበት አሁን ምክንያቱን ማወቅ
ላይ መሄድ መቻል አለበት። ሐኪም ማየት ካለበት የስነ ልቦና ሐኪም በጣም ብዙ ጊዜ እኔ በቀደምት ነግሬያቸዋለሁ። ጨጓራዬን ታመሜ ከተባሉት ነገሮች አንዱ ስትረስ ነው። ላገናኘው አልችልም ሐኪም ጋር ባልሄድ ኖሮና ነገሩን ባልና በፍጹም ስትረስ እዚህ ጭንቅላት ውስጥ ተጀምሮ ጭንቅላት ውስጥ የሚያልቅ ነው ይመስለኝ። ጨጓራ ነው አንጀት ምናምን ይሄዳል ብዬ አላስብም። ፈሳሽ አለው ማለት ነው ስትረስ አይዶን ነው ብቻ ምን ላትፈልግ ይመስል አንዳንድ ነገሮች ሐኪም ጋር መሄድ በእኛ ጭንቅላት ውስጥ ሐኪም ጋር አይደለም የሚፈታው እኔ ነኝ በልቤ ውስጥ የምፈታው የምንላቸው ነገሮች ምናልባት የስነ ልቦና ሐኪም ጋር ብንሄድ በጣም የብዙ ሰዎች ታሪክ ሆኖ በቀላሉ ተፈተው ሊሆን ይችላል። በኤክሰርሳይሶች የሚፈታ ይሆናል። ዩ ኔቨር ኖ ነው የምልሽ። ወደ ትሪትመንቱ ስንሄድ እንደገና የሃይማኖት ሰዎች ጋር ልክ ሰው ኃጢአት ሰርቶ ሄዶ እንደሚናዘዝባቸው ቤተ እምነቶች አሉ አይደለ? ኃጢአቱን ሄዶ እንደሚናዘዘው ሁሉ ማዋራት አለበት። ትዳር ውስጥ ያሉ ሰዎችን ማማከር አለበት። ፍሮም ሲምፕል ቱ ኮምፕሌክስ በደንብ መስራት አለበት። የመጨረሻው ጀጅመንት ላይ ሊደርስ የሚገባው እነዚህን ሁሉ መንገዶች ከሄደ በኋላ ነው ብዬ አስባለሁ። ደግሞ የሄደ ሰው ማለት ነው ምክንያቱ መልስ አይሆንም ብሮ ምክንያቱም መልስ አይሆንም። ሁልጊዜ ጥያቄ ነው። እሺ ይሄ ሰው ስለማያውቅ እሷ ነፍ ነገር እኮ ነው ስትጋፈጥ የነበረችው። አሁን ይሄ ሰውዬ ጨዋ ያደርገዋል እንጂ በጨዋነት የጎዳት ሰው ይሆናል እንጂ ነው ማለት ነው። በትትና ነው የቀነሰው።